በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለበዓለ ሆሳዕና እንዲሁም ለመድኃኒተ ዓለም ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ታሪኩም የሚጀምረው ከ2000 ዓመታት በፊት በአቧራማው የኢየሩሳሌም ጎዳናዎች ላይ ነው። ዓለም በኃይል በጦርነትና በወታደራዊ ግርማ ሞገስ በምትታወርበት በዚያ አስደንጋጭ ዘመን አንድ ልዩ ንጉሥ ወደ ከተማይቱ ዘለቀ። ይህም ንጉሥ ግን እንደ ምድራዊ ነገሥታት በሰረገላም አልመጣም፣ በኃይለኛ የጦር ፈረስ ላይም አልተቀመጠም። ይልቁንም በትንሿና በትህትናዋ የታወቀች ይህች እንስሳ በአህያ ላይ ሆኖ የሰላምን አዝመራም እየዘራ ወደ ዋናው መድረክ አመራ። መንገዱ በልብሶች ተነጥፏል። አየሩ በዘንባባ ዝንጣፊዎች ተሞልቷል። ከልጆች እስከ አዋቂዎች፣ ከድሆች እስከ ባለጸጎች በአንድ ድምፅ ሆሳዕና ሆሳዕና በአርያም እያሉ ይጮኻሉ። ይህም ቃል ተራ ጩኸት አልነበረም። የዘመናት የናፍቆት ጥሪ፣ የነጻነት ፍለጋና አሁን አድነን የሚል የልብ መሻት እንጂ። ሆሳዕና በጥበብ የተሞላ በትህትና የደመቀና የሰው ልጅ ታሪክ ለዘላለም የቀየረ ድንቅ ተአምራዊ ዕለት ነው። ከዘጠኙም አበይት የጌታችን በዓላት ውስጥ አንዱ ለሆነው ለታላቁ የሆሳዕና በዓል በድጋሚ እንኳን አደረሰን። ሆሳዕና በአርያም ማለት በአርያም ወይንም በሰማይ ያለ መድኃኒት ማለት ነው። ሆሳዕና የሚለውም ቃል በዕብራይስጥ ሆሻዕና የሚል ሲሆን ትርጉሙም እባክህ አሁን አድን ማለት ነው። ይህም ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ቡሩክ ዘይመጽእ በስመ እግዚአብሔር እንዳለ መዝሙረኛው ዳዊት መዝሙር 117 ከቁጥር 25። የሆሳዕናም በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የቀደሙትና የሚከተሉት ሕዝብ በተለይም አይሩግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸው የሚታወስበት ይቺ ታላቅ ዕለት ናት። በዓሉም ሆሳዕና የሚለው ስያሜ የሚያገኘው በዕለቱ ከተዘመረው መዝሙር ነው። በሌላም አነጋገር ይህች ዕለት የጸበርት እሁድ ወይንም በእንግሊዘኛው ፕላም ሳንዴይ ይባላል። ታሪካዊ አመጣጡም የመልካም ምኞትና የድል አድራጊነት መገለጫም ሆኖ ከደገኛው አባታችን ይስሐቅ ልደትም ጋር ተያይዞ የመጣ ነው። ይኸውም ሳራ የወላድነት ዕድሜዋን ጨርሳ ለማዳንስ
ከተቋረጠባትም በኋላ ሁሉን ቻይ የሆነ አምላክ ይስሐቅን በሰጣትም ጊዜ ዘመዶቿ የተሰማቸውን ደስታም ለመግለጽ የዘንባባ ዝንጣፊን በመያዝ የጎበኟትን አምላክ አመስግነዋል። እስራኤላውያን ካስከፊው የግብፃውያን አገዛዝ ተላቀው ባህረ ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ደርብ ደስታም በገለጹም ጊዜ እንዲሁም ዮዲት በተባለች ንግሥተ እስራኤል ሆሎፎርኒስ የተባለ አላዊ ንጉሥን ድል ባደረገችበትም ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባን ዝንጣፊ በመያዝ አደባባይ ወጥተው የተሰማቸውን ደስታም ገልጸዋል። በዘመነ ሐዲስም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቁራኝነት ከሲኦል ባርነት ነፃም ለማውጣት ወደ ዙፋን መስቀሉ በተጓዘም ጊዜ ሕፃናትና አይሩግ ነፃ የሚወጡበትን ቀን መድረሱን እነርሱም ሳያውቁ እግዚአብሔር ባወቀ ዘንባባ በመያዝ ጀምረዋል። እስራኤል ዘንባባን በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ ወይንም ጸበርት በእግራችን በማሰር በዓሉን በዓመቱ እያስታወስን እናከብራለን። በዚህችም ዕለት ዘንባባ የተባረከ ለሕዝቡ ይታደላል። ሕፃናትና ማይሩግ ለዳዊት ልጅ መድኃኒት ምስጋና ይገባዋል እያሉም ዘምረዋል። ይህም ሁሉ በአንድ ወገን የነበረው የአቀባበል ስነ ስርዓት ሲሆን በሌላም በኩል የነበረው አቀባበል ደግሞ እጅግ የሚያሳዝን ነበር። ሥርዓተ ኦሪትን ትንቢተ ነቢያትን በሚገባ እንከተላለን ይሉ የነበሩ ጸሐፍት ፈሪሳውያን መምህር ሆይ ደቀ መዛሙርትን ገሥጻቸው አሉት። ጌታችንም መልሶ እነዚህ ዝም ቢሉ ድንጋዮች ይጮኻሉ ሲል መልሶላቸዋል። እናት አቅላቸውን ያሳታቸው ፈሪሳውያንም የዋህ የሆነው ሕዝብ ምስጋና ወደ ጥላቻም እንዲለወጥ አድርገዋል። ከሁሉም የሚያሳዝነው በዕለተ ሆሳዕና እሁድ ዘንባባ ይዘው የዘመሩለትን ጌታ ዓርብ ላይ ይሰቀል ዘንድ ይገባል ብለዋል። ምንኛ ልብ ይሰብራል! ምንኛ ያሳዝናል! የወደደ ሲከዳ፣ በተለይ ዓለምን ለፈጠረ ለታላቁ ጌታ እጅግ ያስለቅሳል፣ እጅግ ያስነባል። መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚህም በነቢዩ ዘካርያስ እንዲህ ብሎ የተነገረው ትንቢት ተፈጸመ። እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል እንዳለ ዘካርያስ 9 ከቁጥር 9፣ ማቴዎስ ምዕራፍ 21 ከቁጥር 4። ጌታችን በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመለክታል። እስራኤል ዘመነ ምሕረት ሲሆንላቸው አባቶቻቸው በአህያ ጀርባም ተቀምጠው ይታዩ ነበር። ጌታም እውነተኛ የሕሊና ሰላም ይዤላችሁ መጣው ሲለን በአህያ ጀርባ ወደ ቤተ መቅደስ ሕይወታችን ተጉዟል።
ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበር። በዚህችም ቀን ግን የአይሁድ ንጉሥ ሆኖ በክብር ገባ። ከቢታንያም ተነስቶ ደብረ ዘይት ሲደርስ ከሐዋርያቱ ሁለቱን በቤተ ፋጌ ሰው ተቀምጦባት የማያውቅ ውርንጭላ እንዲያመጡለት ላካቸው። በፊታችሁ ወዳለችው መንደር ሂዶ በዚያ ጊዜም የታሰረችን አህያ ውርንጫዋንም ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ። ማንም እንዳንቺ ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ማቴዎስ 1 ከቁጥር 1 ላይ ወደ ቤተ ፋጌም ሄደው አህያይቱን አገኟት። ሲፈቷትም ሳለ ባለቤቱ መጡባቸውና አስቆሟቸው። እነርሱም ኢየሱስ ክርስቶስ እንደፈለጋት ነገሯቸው። ባለቤቶቹ ይህንን ሲያውቁ ተዋቸው። ሐዋርያትም የአህያይቱን ውርንጭላ ፈተው ወደ ኢየሱስ ወሰዱ። አጠገቡም ሲደርሱ ልብሳቸውን በአህያይቱ ውርንጭላ ላይ አንጥፈው ኢየሱስን አስቀመጡት። ለምንስ ዘንባባ ያዙ ቢባል ዘንባባ እሾሃማም ነው፣ አንተም የኃይል የድል ምልክት አለ ሲሉ፣ በሌላም በኩል ዘንባባ እሳት ለብሶ ይተዋል እንጂ አይበለውም፣ አንተም ባሕሪ አይመረመርም ሲሉ፣ አንድም ዘንባባ ረጅም ልዑል ነው፣ አንተም ባሕሪ ልዑል ነው ሲሉ ዘንባባ ይዘው ተቀብለውታል። የተምር ዛፍ ዝንጣፊም ነው ቢሉ ተምር ፍሬው አንድ ነው፣ አንተም ባሕሪ አንድ ነው ሲሉ፣ አንድም ተምር ልዑል ረጅም ነው፣ አንተም ልዑለ ባሕሪ ነህ ሲሉ፣ አንድም የተምር ፍሬው በእሾህ የተከበበ ነው፣ በቀላሉ መለቀም አይቻልም፣ ያንተም ምስጢር አንተ ካልገለጥከው አይመረመርም ሲሉም ነው። የወይራ ዛፍ ዝንጣቢ ነው ቢሉ ወይራ ጽኑ፣ ጠንካራ፣ በቀላሉ የማይዘነጠፍ ነው። አንተም ጽኑዕ ባሕሪ ነህ ሲሉ፣ አንድም ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለህ ሲሉ፣ አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ ሲሉ፣ ይህንንም ይዘው እያመሰገኑ ተቀበሉት። ልብሳቸውንም አንጠፋቸው እንኳ አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አነጠፉለት። እነዚያ ያላመኑ አይሁድ ለተቀመጠባት አህያ ይህን ያክል ክብር ከሰጡ በድንግልና ጸንሳ ለወለደችው ለእመቤታችን ቅድስት ድንግል ማርያም ምን ያክል ክብር ልናደርግላት ይገባት ይሆን? የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል የሚለው የዘካርያስ ትንቢት ተፈጸመ። ሕዝቡም ኢየሱስ በመምጣት ላይ እንዳለም ሲያውቅ ሊቀበለው ወጣ። አንዳንዶች ያልፍበት በነበረ መንገድ ልብሳቸውን፣ አንዳንዶች ደግሞ የዘንባባ ዝንጣፊ ያነጥፉ ነበር። ከፊትና ከኋላ ያሉት ደግሞ ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና ለዳዊት ልጅ እያሉ በታላቅ ድምፅ ይጮሁም ነበር።
ኢየሱስ ክርስቶስ በሕዝቡ እልልታና ደስታም ታጅቦ ሲገባ ተጠንቀቀው ይታዘቡትና ይመለከቱት የነበሩ ፈሪሳውያን ደቀ መዛሙርቱንም ዝም እንዲያሰኛቸው ተናገሩት። እርሱም ሕዝቡ ዝም ቢል ድንጋዮች እንደሚጮሁ አስታወቃቸው። በጌታችን በዓለ ልደቱ በሰማይ ለእግዚአብሔር ምስጋና ይገባዋል፣ በምድር ለሰው ልጅ ሁሉ ሰላም ይሁን እንዳለ ሉቃስ 2:13። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምለቱ ለሰብ እንዳሉ። እንዲህም እያሉ የዘመሩለት የሰላም ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ነው። በመዋዕለ ትምህርቱም ሰላሜን እሰጣችኋለሁ ብሎ እንዳስተማረን ያ ሰላም የሚሰጥበትን ዕለት መቅረቡን ለማመልከት ጭምር ነው። በሌላ በኩልም በአህያ ጀርባ መቀመጡ ህቡ ታላቅ ምስጢር አለው። በአህያ ጀርባ የተቀመጠ ሰው ሌላውን አሳዶ አይዝም፣ እርሱም ሮጦም አያመልጥም። በዚህም ጌታችን በእምነት ለሚፈልጉት የሚገኝ ቅርብም ሲሆን በእምነት ለማይፈልጉት ግን የማይገኝ መሆኑን አስተምሯል። ስለዚህ የእግዚአብሔር ቤተሰቦች ሆይ ፀሐይ ዕድሜያችንን ሳትጠልቅ በእምነት እንፈልገው። አሞጽ ምዕራፍ 4። የአህያ ጀርባ ያልናቀ ጌታችን ትሑት ስብዕናና የተሰበረ ልቡና ወዳለው ሰው ዘወትር ይጓዛል። የተዋረደውንና የተሰበረውን ልብ አይንቅም። ጌታችን በአህያው ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም የገባበት ዕለት ከ9 አበይት በዓላት አንዱም ስለሆነ የክብረ በዓሉ ምስጋናውም በዋዜማው ይጀመራል። ቅዳሜም ከሰዓት በኋላ ካህናቱ በእምርት ዕለት በዓልነ በታወቀ የበዓላችን ዕለት ከበሮ ምቱ በማለት የዋዜማውን ምስጋናም ይጀምራሉ። የዋዜማው የምስጋና ቀለም እጅግ ሰፊም ስለሆነ በዚህ መዘመር አይቻልምና ከዋዜማው ፍጻሜም በኋላ ያለውን ሥርዓት እንመልከት። በሌሊተ የሆሳዕና ማኅሌት ከመቆሙም በፊት በካህኑ ተባርኮ በሰሞነ ሕማማት ሲነበብ ሲተረጎም የሚሰነበተው ግብረ ሕማማት የተባለውን መጽሐፍ መነበብ ይጀምራል። ስቡሕ ወውዱስ ዘሳረረ ኩሎ ዓለመ፣ ዓለምን ሁሉ ፈጠረ እግዚአብሔር ፍጹም የተመሰገነ ነው በሚለው የምስጋናዎች ሁል ጊዜ ራስ የዕለቱም የማኅሌት ምስጋና በካህናት በሊቃውንት ይጀምራል። ከዐቢይ ጾም መግቢያም ጀምሮ ማዕቀብ ተጥሎባቸው በዝምታ የሰነበቱት ከበሮና ጸናጽል የምስጋናው ባለድርሻዎች ይሆናሉ። በዚህ የተጀመረው ማኅሌቱም ሌሊቱም ሙሉ አድሮ መዝሙር በሚባለው ምስጋና በኩል አድጎ ሥርዓተ መወድስ ተደርጎ ሰላም በተባለ ምስጋናም ይጠናቀቃል። ሥርዓተ ዑደት በሆሳዕና ሥርዓተ ማኅሌቱም ተፈጽሞ ሥርዓተ ቅዳሴው ከመጀመሩም በፊት እስካሁን ከነበረውም ሥርዓት ለየት ያለም ሆኖ እንመለከታለን። ይኸውም ሊቃውንቱ የዕለቱን ድጓም እየቃኙ የመሩና እየተመሩ፣ ዲያቆኑ ከመዝሙረ ዳዊት የዕለቱን በዓል የተመለከተ ምስባክ በዜማ እያሳመረ፣ ካህናቱም በዓሉን የተመለከተ ወንጌል በአራቱም ማዕዘን እያነበቡ
ቤተ መቅደሱን አንድ ጊዜም ይዞሩታል። ለምሳሌ ከምዕራብ ወደ ምስራቅ ባለው በር ፊት ለፊት በመቆም መምህሮ አርዩነ ፍኖቶ ወንሁር ቤቶ፣ ወደ ቤቱ እንገባ ዘንድ መንገዱን አሳዩን የሚለውን ድጓ ይቃኛሉ። ካህናቱ እየተከተሉ ያዜማሉ። ዲያቆኑም ዘምሩ ለእግዚአብሔር ዘያሐድር ውስተ ጽዮን፣ በጽዮን የሚገለጥ እግዚአብሔርን አመስግኑ እያለም ያዜማል። ካህኑም በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 3 ያለውን ኃይለ ቃል ያነባል። በዚህችም ዕለት መልክ በአራቱ ማዕዘነ ቤተ ክርስቲያን ሥርዓተ ውደት ይፈጸማል። ይህንን ሥርዓት ሊቃውንቱም ሲተረጉሙት አንደኛ ጌታችን በአህያ ውርንጫም ተጭኖ በሕፃናት አንደበት እየተመሰገነ ኢየሩሳሌም የገባበትን የምስጋናም ጉዞ ለማመልከት ሲሆን፣ ሁለተኛ ሕገ ወንጌልን በአራቱም ማዕዘነ ዓለም ለሕዝብና አሕዛብ መዳረሱን ለማመልከትና ሕዝብና አሕዛብ በሕገ ወንጌል አንድ አካል መሆናቸውን በገቢር ለማሳየት መሆኑን ያስተምራሉ። ሥርዓተ ቅዳሴ ዘሆሳዕና። በዕለተ ሆሳዕና አሁንም የቅዳሴው አገባብ ሥርዓት ከሌሎች ዕለትም ለየት ያለ መሆኑን እንመለከታለን። ዲያቆናቱ ኅብስቱን በመሶበ ወርቅ ወይኑን በጽዋም ይዘው በምዕራብ በኩል ይቆማሉ። ሠራዊው ዲያቆን በዜማ አሰምቶ አርሆ ኆኃተ መኳንንት፣ አለቆች ደጆችን በሮችን ክፈቱ ይላል። በዜማም አንድ ጊዜ ልሞክርላችሁ። አርህ መኳንንት አርህዎ ኆኃተ መኳንንት አርህዎ መኳንንት። ካህኑም በመንጦላዕት ውስጥ ሆኖ መኑ ውእቱ ዝንቱ ንጉሠ ስብሐት ይላል። ይህ የክብር ንጉሥ ማን ነው ብለው ይጠይቃል። ዲያቆኑም ይህ የኃያላን አምላክ እግዚአብሔር ነው ብሎ ይመልሳል። ዲያቆኑ 3 ጊዜ የክፈቱልኝ ጥያቄ ዜማውን ካዜመም በኋላ ካህኑ ይባ ንጉሠ ስብሐት የክብር ንጉሥ ይግባ ብሎ ፈቅዶለት ይገባል። መዝሙረ ዳዊት መዝሙር 23 ከቁጥር 7። ይህንንም አበው እንደሚከተለው ያመሰጥሩታል። አንደኛም ቅዱስ ገብርኤልና ወላዲተ አምላክ ምስጢረ ብስራት በተነጋገሩም ጊዜ የተነጋገሩት እንደሆነና በመጨረሻም ይኩነኒ በከመ ትቤለኒ እንደ ቃሌ ይደረግልኝ ብላ መቀበሏን ሲያሳይ፣ ሁለተኛው ፈያታዊ ዘየማን መልአከ ኪሩብ በማእከለ ገነት የተነጋገሩበትን ድርጊት ለማሳየት መሆኑን ያስተምራሉ። ዋናው ምስጢር ግን ክርስቶስ ወደ ቤተ መቅደስ ሲገባ ብዙዎቹ እንዲገባ መፍቀዳቸውንም ያሳያል። እንደተለመደው ሥርዓተ ቅዳሴው ከተጠናቀቀም በኋላ
እግዚእ ሕያዋን የሕያዋን ጌታ የተሰኘውን ጸሎት በካህናት ተደርሶ ለምእመናን ሥርዓተ ፍታት ይደረግላቸዋል። ከዚያም በኋላ ሥርዓተ ፍታት ስለማይደረግ በሰሞነ ሕማማት የማይከናወኑ ምስጢራት በዕለተ ሆሳዕናም ይከናወናሉ። ምእመናንም ተባርከው የተሰጣቸውን የዘንባባ ዝንጣፊን በመያዝ ወደ ቤታቸው ያመራሉ። የዘንባባው ምስጢር የተጀመረው በታላቁ አባት በአብርሃም ነው። የአባታቸው ሥርዓትን አብነት አድርገው እስራኤል የኤርትራን ባህር ሲሻገሩ ዮዲት ድል ባደረገች ወቅት ዘንባባም እየያዙ እግዚአብሔርን አመስግነውታል። ጌታችን በዕለተ ሆሳዕና ወደ ኢየሩሳሌም ሲገባም ሽማግሌዎችና ሕፃናት የዘንባባ ዝንጣፊም ይዘው እንደተቀበሉት እናነባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም ክርስቶስ የሰላም፣ የነጻነት፣ የደህንነት አምላክ መሆኑን ለመመስከር ዘንባባውን ይዘው ወደ ቤታቸው ይገባሉ። በእጃቸውም እንደ ቀለበት ያስሩታል። ለታሰሩት መፈታትን ሊሰብክ ሰው የሆነ ጌታችን ከማሰሪያዋ በተፈታች አህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል። የሕሊና ሰላም ይሰጣል። ስለዚህ ንስሐ ገብተን ጌታችን